ሰላም እንዴናችሁ ውድ የአራዳ ስፖርት ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሚካኤል አርቴታ ስለ ተከላካዮች ጉዳት እንዲህ ሲል ተናግሯል። ለጊዜውም ቢሆን ከዛ ጋር መላመድ አለብን። ቡድኑ ያንን መላመድ ችሏል። ምንም ሰበብ አንፈልግም። እርግጥ ነው ገብርኤልና ሳሊባ የሚሰጡትን ጥቅም እናውቃለን። አሁን ያሉን ተጫዋቾችም በቂ ናቸው ሲል ነው የተናገረው። የገብርኤል ማጋሌሽና የሳሊባ ጥምረት ሌሎች ቡድኖች እንኳን ትኩረት የሚሰጡትና በጣም አስፈሪ የሆነ ጥምረት እንደሆነ ይታወቃልና ሁለቱ በተሰለፈባቸው ጨዋታዎች አርሰናል ምን ያህል ጠንካራ የሆነ እንቅስቃሴን ሲያስመለክት እንደነበረ ተመልክተናል። የሁለቱ ጉዳት ነው እንግዲህ አርሰናልን እየበደለው ጨዋታዎችን በቀላሉ አሸንፎ እንዳይወጣ እያደረገው ያለውና አርሰናል ሳሊባና ማጋሌሽ ሲኖሩና አርሰናል ሳሊባና ማጋሌሽ ሳይኖሩ የተለየውን አርሰናል የተመለከትነው አሁን አስቶን ቪላን በገጠመበት ጨዋታና አሁን አርሰናል እንግዲህ የነዚህ ተጫዋቾችን ግልጋሎት የሚያገኝ ከሆነ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። ገብርኤል ጄሱስ ወደ አርሰናል የቻምፒየንስ ሊግ ስብስብ ተካቷልና ማክስ ዶማንን ተክቶት ነው መካተት የቻለው። ዶማን በዚህ በአንደር 21 ጨዋታ ላይ የቁርጭምጭሚት ጉዳት በማስተናገዱ ምክንያት ከዝርዝሩ ተቀንሷል። የገብርኤል ጄሱስ ሚና በጣም ትልቅ ነው በአርሰናል ቤት። በተለይም የማይተነበዩ ከሚባሉ ተጫዋቾች ውስጥ አንዱ ነው ገብርኤል ጄሱስ። ያጨዋወት ቅርጹ ፈጽሞ የተለየና ብዙ ድሪብሎችን የሚያደርግ እንዲሁም ጎሎችን የሚያስቆጥር በሊንክ አፕ ላይ ለመጫወት የማይቸገር አይነት ተጫዋች ነው። እንደዚህ አይነት አጥቂዎች ደግሞ ከስንት አንዴ ነው የሚገኙት። ገብርኤል ጄሱስ በአርሰናል ቤት ሚናው የላቀ ነው ማለት ይቻላል እና ጎሎቹን ያስቆጥራል እንዲሁም አሲስት ያደርጋል። ከዛ ባሻገር ግን የአየር ኳሶችን የሚጠቀምበት መንገድ ነው በጣም የሚያስገርመኝ። ቁመቱ ይህን ያህል ረጅም የሚባል አይደለም፣ አጠር ያለ ነው። ነገር ግን የአየር ኳሶችን የሚጠቀምበት መንገድ ምን ያህል የላቀ ተጫዋች እንደሆነ የሚያስመለክት ነውና አሁን እንግዲህ በሚመጡት ጨዋታዎች ላይም የመሰለፍ እድል የሚሰጠው ከሆነ ከቪክተር ዮክሬሽ የተለየ ነገር ያሳየናል ተብሎ ይገምታል። ቪክተር ዮክሬሽ ያው ወደ ጎል አስቆጣሪነቱ በሚገባ አልተመለሰም እንጂ ጎል ፑቸር የሚባል አይነት ተጫዋች ነው ቪክተር ዮክሬሽ። ገብርኤል ጄሱስ ደግሞ እንደ ሐሰተኛ 9 መጫወት የሚችል ነው። በዛ ላይ ደግሞ ወደ ኋላ ተመልሶ በሊንክ አፕ ላይ ክለቡን ማገዝ ይችላልና የገብርኤል ጄሱስ ወደ አርሰናል ስብስብ መመለስ በጣም የላቀ ሚና ይኖራል ተብሎ ይጠበቃል። በተለይም ደግሞ በማጥቃት ስፍራ ላይ የገብርኤል ጄሱስ መጨመር ከፍተኛ የሆነ ሚና ይሰጠዋል ተብሎ ነው የሚጠበቀው። በ9 ቁጥር ሚና ላይ ክንፍ ቦታ ላይ ራሱ መጫወት የሚችል ተጫዋች እንደሆነ ይታወቃልና የገብርኤል ጄሱስ ዋናው ስብስብ መመለስ ከፍተኛ ሁኔታ አርሰናል ይጠቅመዋል ተብሎ ይጠበቃል። እንግዲህ አርቴታ ራይስ፣ ትሮሳርድና ሳሊባ ከጨዋታው ውጪ መሆናቸውን አረጋግጧል። ራይስ ህመም አጋጥሞታል። ትሮሳርድ ባለፈው ያጋጠመው ጉዳት መጠነኛ ግጭት እንዳጋጠመው ነው የተገለጸ የሚገኝ ያህል ከባድ እንዳልሆነ ሚካኤል አርቴታ ተናግሯል። ሌላኛው እንግዲህ ስለ ጉዳት አጠንክሮ የተናገረ ሲሆን ጉዳቶች እየበዙ ያሉት ከልምምድ ጫና እንዳልሆነና ከጨዋታዎች መደራረብ የተነሳ ቡድኑ በቂ የልምምድ የመስሪያ ጊዜ እንደሌላቸው ገልጿል። ጉዳቶች ከረጅም ጊዜ እየተደራረቡ የሚመጡ እንደሆነ ተናግሯል። አንዳንድ ተጫዋቾች ከአንድ ዓመት ይልቅ ከ2-3 ዓመት በላይ 150 በላይ ጨዋታዎችን በሚደረግባቸው ጫና የሚመጣ እንደሆነ እና ቡድኑ ያንን ጫና ለመቀነስ እንደሚሰራም ገልጿል። ከረጅም ጊዜ አሁን ለምሳሌ ገብርኤል ማጋሌሽና ዊሊያም ሳሊባ በአርሰናል ቤት ምን ያህል ረጅም ጊዜ እንደሚጫወቱ ታውቃላችሁና ከዛ አንጻር ነው አሁን ችግር እየተፈጠረ ያለው። ለረጅም ጊዜ አንድ ተጫዋች ሲሰለፍ ጉዳት የማስተናገድ እድሉ ከፍ ይላል። ሚካኤል አርቴታ እንዲሁም በጣም ሙከራ ያደርጋል ሮቴት ለማድረግ ተጫዋቾችን። ነገር ግን ያም በቂ አይደለም፣ ከዚህም በላይ መሰራት አለበት። ሮቴሽን ዙሪያ ሌሎች ተጫዋቾች ልምድ እንዲያገኙ በማድረግ በነ ዊሊያም ሳሊባና በማጋሌሽ ላይ ያለውን ጫና መቀነስ፣ በተለይ ወሳኝ ተጫዋች ለሚባሉ ተጫዋቾች አንዳንድ ጨዋታዎች ላይ በሚገባ ረፍት የማይሰጥ ከሆነ እንደዚህ አይነት ነገር መፈጠሩ ይሄን ያህል አስገራሚ አይሆንም። ሚካኤል አርቴታም እንደዚህ አይነት ነገር ላይ እንደሚሰሩ ነው እየተገለጸ የሚገኘው። የገብርኤል ማጋሌሽና የዊሊያም ሳሊባን ግልጋሎት በቅርቡ ያገኛል ተብሎ ይጠበቃል አርሰናልና ሁለቱ ሲመለሱ ደግሞ በሚገባ የተሻሻለውን አርሰናል እንመለከታለን ተብሎ ይጠበቃል። አርቴታ እንግዲህ ዲክላን ራይስ እረፍት እንደሚያስፈልግ የተናገረ ሲሆን የዛሬውን ጨዋታ ለማድረግ ፍላጎት የነበረው ቢሆንም በአካል ብቃት ዝግጁ እንዲሆን የተሻለ የትንሽ ቀን እረፍት መውሰድ እንዳለበት ነው ስፔናዊ አሰልጣኝ የተናገረው። ዲክላን ራይስ ሁላችሁም ታውቁታላችሁ እንግዲህ በጣም ሩጫዎችን የሚያደርግ 90 ደቂቃ ሙሉ ቢሮጥ የማይሰለችው አይነት ተጫዋች ነው። ነገር ግን እንደዚህ አይነት ነገሮች ሪስኪ ናቸው። ለተደጋጋሚ ጨዋታ ለረጅም ጊዜ የሚጫወት ከሆነ ጉዳት የማስተናገድ ድሉም ከፍተኛ ነው የሚሆነው። አንዳንድ ጨዋታዎች ላይም ያገመትነውን ያህል ነገር ላያሳየን ይችላል እና ሚካኤል አርቴታ አሁን ትንሽ ጉዳት እንደማስተናገዱ አንጻር ሪስክ መውሰድ አልፈለገም በዛሬው ጨዋታ ዕለትና በተለይም በፕሪሚየር ሊጉ በሚደረጉ ጨዋታዎች
የዲክላን ራይስን አገልግሎት እንመለከታለን ተብሎ ይጠበቃል። እንግዲህ አርሰናል ከዲክላን ራይስ በፊት ሁላችሁም ታውቁታላችሁ የዲክላን ራይስ ወደ አርሰናል መምጣት ምን ያህል ክለቡን እንደጠቀመውና አሁን እንግዲህ ሚካኤል አርቴታ በዛሬው ጨዋታ ለማሰለፍ ፍላጎት እንደሌላቸው እየተገለጸ ይገኛል። ኦልሞስት ክለቡ በቻምፒዮንስ ሊግ የደረጃ ሰንጠረዥ እንግዲህ የመጀመሪያው ወይም ቀዳሚውን ቦታ እንደወሰደ ይታወቃል እና ከፍተኛ የሆነ ሪስክ መውሰድ አግባብ እንዳልሆነ የተረዳ ይመስላል ሚካኤል አርቴታ። ለዛም ነው እንግዲህ ተጫዋቹን የማሰለፍ ፍላጎት እንደሌለው እየተገለጸ የሚገኘው። መልካም የሚባል ነው። በነገራችን ላይ አሁን እንግዲህ እነ ካላፊዮሪ ከዚህ በፊት አምና ላይ የነበራቸው እንቅስቃሴና በሚካኤል አርቴታ ስር እንግዲህ በሚገባ ከጉዳታቸው ካገገሙ በኋላ መጀመሪያ ላይ እንዲሁም ተደጋጋሚ ጉዳት ያስተናግድ ነበር ካላፊዮሪና ጉዳት ማስተናገዱን ሲቀንስ የተሻለ ነገርን እያስመለከተን ይገኛልና ከጊዜ ጊዜ እንግዲህ በአርሰናል ቤት የተሻለ ነገርን እያሳየን ነው። ሚካኤል አርቴታ እኔ በጣም የማደንቅለት ነገር ተጫዋቾች አቅማቸውን በሚገባ አውጥተው እንዲጫወቱ የሚያደርገውበትን መንገድ ነውና እኔ በጣም አደንቅለታለሁ ሚካኤል አርቴታ። ሌላኛው ደግሞ እንግዲህ ትችት በሚነሳበት ጊዜ ራሱን አሻሽሎ የሚመጣበት ነገር ነው በጣም የማደንቅለት። የሆነ ትችት ሲነሳበት ከዚያ ያንን ትችት እንደምንም ቀርፎ በሌሎች ጨዋታዎች ደግሞ አስደማሚ ነገር አፋቸውን የሚያዘጋ ነገር ይሰራል እና ሚካኤል አርቴታ በጣም የሚደነቅ ነው። በአንፊልድ በሊቨርፑል ሽንፈት ካስተናገደ በኋላ ነው እንግዲህ በጣም የሚገርም ግስጋሴን ማስመልከት የቻለው። እንዲሁም አርሰናል በአሁን ጊዜ ዓለማችን ላይ ካሉ ምርጥ ክለቦች ውስጥ አንዱ ነው ተብሎ ስሙ እስኪጠራ ድረስ ማድረግ ችሏል እና የሆነ ትችት በሚሰነዘርበት ጊዜ ድምጹን አጥፍቶ ስራዎችን የሚሰራበት መንገድ በጣም የሚያስገርም ነው እና እንዲሁም ደግሞ ሂሶችን ይቀበላል። በነገራችን ላይ ሂሶችን በሚገባ ነው የሚቀበለው። የሆነ ትችት ሲኖር ያንን ትችት በስነ ስርዓት ተቀብሎ ጥሩ የሆነ ስራን ሰርቶ ክለቡን ያሻሽላልና እንደዚህ አይነት አሰልጣኝ ከስንት አንዴ ነው። ግትር የሚባል አይነት አሰልጣኝ አይደለም። ይሄ ነገር ነው እንግዲህ አርሰናልን በሚገባ እያሳደገው ቡድኑ እንዲሻሻል እያደረገ ያለውና የሚደነቅ ነገር ነው። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው። በዛሬው ዕለት እንግዲህ አርሰናል የተመለከቱ ስፖርታዊ መረጃዎች እንግዲህ ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ተመኘው።